ሰላም ቤተሰብ ጉዳችሁን ስሙ። አዲስ መረጃ ወጣ። እቺ አውሬ ማለት ነው። እነዚህ ሁለቱ አውሬዎች እዚህ ጋር በእጅ ያዘችው እቺ አውሬ ሌላ አዳዲስ ሚስጥሮች እየወጡ ናቸው። እነዚህ ሁለት አውሬዎች ማለት ነው። ምን ቢያደርጉ ጥሩ ነው? አዲስ የወጣው መረጃ ነው መነግራችሁ አሁን ላይ ማለት ነው። ለእሷ ህይወት መጥፊያ የሆነበትን ምን ብላ ልጅቷ አዲስ መረጃ ወጣች መሰላችሁ? እኔ ሳልሆን እሱ ራሱ እኔ ጋር እኔ እንኳን ስልክ ሳላነሳ ስቀር እየደወለ ነው። ለማንኛውም ዋና ፍሬ ሀሳቡን ደግሞ ልንገራችሁና ከዛ በኋላ ዘረዝርላችኋለሁ። ሰው ተቀጥርና ማለት ነው ሆቴል ውስጥ ሁለቱ አብረው እያሉ ይሄን ሴራ የሰራችው እቺ አውሬ እንደሆነች የዛን ቀን ማለት ነው ቪዲዮ የተላከ ላት እንዴት መሰላችሁ? ሆቴል ውስጥ ሳሮን የምትባለው የዚህ ልጅ ፍቅረኛ ቪዲዮ ሰው እንዲያነሳ ማለት ነው የሚያደርጉትን ነገር ሰው ታመጣና በፌክ አካውንት ማለት ነው ቀጥታ ይዛት ሄድና ደብቃ አንተ እዚህ ጋር ቁጭ ብለህ እኛ የምናደርገውን ነገር ሁሉ ቪዲዮ ቅረጽ፣ ከዛ በኋላ ለቦኔ ላክላት ትላለች ማለት ነው። በኦሮምኛ ነው እንግዲህ እኔ ለዛ ነው አሁን የምተረጉምላችሁ። ምንድነው ያለ ኮሜንት ላይ ስለምትሉኝ ነው። ብዙ ኦሮምኛ ማሰሙ ልጆች ስላላችሁ በኦሮምኛ እንዳለ ሳመጣው ማለት ነውና እኔ ግን ለተርጉምላችሁ ፍሬ ሀሳቡን ብዙ ጉድ ነው ያለው። ግን ዋናውን ልንገራችሁና ቪዲዮ ቅረጽና ለሷ ላክላትልና ሰው ይዛ ሄዳ እዛ ታስቀምጣለች። እቺ ልጅ ማለት ነው ሳሮን የተባለችው ልጅ እነዚህ ሁለቱ ሆቴል ውስጥ የሚያደርጉትን ቪዲዮ በሙላ ማለት ነው እየቀረጸ አብረው ሁሉን ነገር እሷ ተዘጋጅታ ስለሆነ ያ ወንድ ልጅ የዋህ ነው ታውቃላችሁ። እየሳመችው የፈለጋ ረካት ምናምን ሌላ ነገር እያደረገች ምናምን የሚያስጠላ ነገሮችን ማለት ነው እየተላላሰች ምን እያለች ቪዲዮ ታስቀርጽና ደብቆ ሰው እንዲቀርጻት አስገብታ ልጁ ሳያውቅ ማለት ነው ያንን ቪዲዮ በፌክ አካውንት ለማን ትልካለች? ለቦኔ። ቦኔ ደግሞ እሱን ካጣው መኖር አልፈልግም ብላ በተደጋጋሚ እንደምትሰራ ታውቃለች። እንዲሁም ደግሞ እኔ አልፈልግም ስለው እሱ ለህቴም ይደውላል። ይሄ ልጅ ማለት ነው ጆሲ ለዚች ልጅ ለሳሮን እህትም ይደውላል። ሳሮን ስልክ አላነሳም ስትል እንደ በፊታችን እንመለስ፣ እኔ እኮ ቦኔን እሺ ብዬ ያገባዋት ወድጃትና አፍቅሬ አይደለም። ይሄን ሚዲያ ላይም ተናግሯል። ሲጀመር ማለት ነው ወድጃት አይደለም። እኔ ካንቺ ጋር ነው ህይወት መመስረት የምፈልገው፣ ትዳር መያዝ የምፈልገው ካንቺ ጋር ነው። ቦኔ ራሷን እንትን እንዳትል ብቻ ነው ያሁኑን ነገር ማለት ነው በራሷ እንዳትወስን አንተን አጥቼ አልኖርም ካንተ ውጭ ስላለችኝ ራሷን እንዳትጎዳ ብቻ ብዬ ነው እንጂ ቦኔን ወድጃት አይደለም አብሬያት የምኖረው። ስለዚህ መኖር የምፈልገው ካንቺ ጋር ነው፣ ወደ አንቺ ነው መመለስ የምፈልገው በማለት እንዲሁም ቀለበት አድርጎላታል። ይሄ ሁሉ ደርሷታል ማለት ነው። አሁንም ተለቋል። ሲጀመር ቪዲዮ ላይ ተለቋል። ቀለበት አስሮላታል። ከሷ ጋርም እየኖረ ነው ሚዲያ ላይ። እንዴት ሁለት ሴት ጋር መኖር እንዴት ትችላለህ ሲባል ያችም እችም ራሳቸውን እንዳይጎዱ ለሁለቱም። ይሄም ማለት ቦኔም ታውቃለች ማለት ነው። ቦኔ እያወቀች እሷ ራሷን እንዳጎዳ ብቻ አብሮ ከቦኔ ጋር የሆነ ከዛችም ሴት ጋር ሁለቱንም ሴቶች ማለት ነው። ይሄ በአንደበቱ የተናገረው ነገር ነው። ወንድ ልጅ ወይ ያሳውቆ እንጂ እንዴት ሁለት ሴት በአንድ ላይ እና ለጥቅም እንደቀረባት በደንብ ነው የሚያሳውቀው። ይሄንን ሴራ የጠነሰሰችው ይሄንን ጉድ ያደረገችው ቪዲዮ እንደገና ደግሞ እቺ ሳሮን ተብየዋ ማለት ነው በፌክ አካውንት እየገባች ትሰድባታለች ማለት ነው። ማንን? አስቀያሚና ቆሻሻ ስድቦች ልጅሽ ነው ምንሽ ነው እያሉ የሚሰድቧትን እንዳለ ቅስም እንትኖቹን በአጠቃላይ አሁን እንዳለ መረጃ የተዘረገፈ ነው እየገባ ነው። ስለዚህ ተጠያቂ አንደኛዋ ሳሮን ናት። በፖሊስ ትያዝልንና እሷም ትጠየቅልን። የእሷም እጅ አለበት። ልጁ ፖሊስ ጋር ነው ያለ። አሁንም ታሞ በፖሊስ እጅ ነው ያለ። በጥያቄ ውስጥ ነው ራሱን የሳተ። እሷ ትጠየቅ እያሉ ናቸው። አዎ ትጠየቅ፣ እኔም ትጠየቅ። እውነት ነው መጠየቅ አለባት። ምክንያቱም ስልኳ መፈተሽ አለበት። ድሌት ብታደርግም ደግሞ ከስልኳ መውጣት ስላለበት ይውጣ። ስልኳ ተፈትሾ የደለተችውም ይወጣል።
በእንትን ይጣራ ማለት ፌክ አካውንት እየከፈተች በፌክ ስትሰድብ የነበረው ቪዲዮ ስትልክ የነበረው ቆሻሻ ነገር ስትልክ የነበረው እቺ ናት። እኔ እኮ ሰው እንዴት አልገባም እንዳለው አላውቅም። የመጨረሻ ይሄ ፎቶ ነው እኔ እየገረመኝ ያለ ብዙ ሰዎችን እያነጋገረም ያለው ፎቶ ይሄ ነው። በአንድ ቀን በምርቃት ቀን ከዝችም ጋር በቃ አሳውቁ አንዱን ሁለቱም ሚስቶቼ ናቸው ብሎ እነሱን አስማምቶ እሱን በሰላም መኖር ይችላል። እንደዚህ ይሄ ሁሉ ሴራ መስራት ይሄ ሁሉ ለንብረትና ለጥቅም አብሮ መጓተት ምንም አያስፈልግም። እህቴ ሴቶች ደግሞ ማለት ነው የእውነት ለማይፈልግሽ ወንድ አትንበርከኪ። ለማይፈልግሽ ወንድ እጅሽን አትስጪ። እሱ ካልፈለግሽ አንቺ እንቁ ነሽ። ጠንቅር አባቱ ይበል። ብዙ መረጃ እየወጣ ነው። አሁንም ይቀጥላል መረጃው፣ እንመጣለን ማለት ነው። ፍትህ ለእህታችን ቦኒ እንላለን። ምክንያቱም ይሄ ምን አይነት ቆሻሻነትና ጭካኔነት ነው? ሴት ልጅ እኮ ነሽ ሳሮን ማለት ነው። ነገ አንቺንም ደግሞ ይሄ ልጅ ጥሎሽ ጥሎሽ ሂዶ ነው የተመለሰ ጥቅም አግኝቶ፣ ነገም ደግሞ ጥሎሽ ሂዶ ትዳርም አዳርም አይሆንልሽም ከዚህ በኋላ። ይሄን ማወቅ አለብሽ። አንቺንም በሌላ ሴት ይቀይርሻል። የዘንድሮ ጉድማ አላልቅም አለ። እውነት 2017 እና 2018 ኢትዮጵያ ላይ የምንሰማው ነገር በጣም የሚያሳዝን ነገር ነው። መጀመሪያም ተብሎ ነበር እነዚህ ሁለቱ ናቸው ተብሏል። አሁንም ተብሏል። አሁንም አዳዲስ መረጃ እየወጣ ነው። ያሳዝናል። ይሄ ነው። ተጠያቂ ናት። አዎ ትጠየቅልን። እሷም ለጥያቄ መቅረብ አለባት። እንዴት ቪዲዮ ተልኳል ተብሏል። አኪድ ያ ቪዲዮ የት ይገኛል? በዛ ፌክ አካውንት በተባለው የቦኒ ጀዋል ስልኳ ውስጥ ይገኛል። ይሄ ግድ ነው መገኘት ስላለበት። እስኪ ወደ ሌላው መረጃ ደግሞ አብረን እንሂድ። ልጅቷን እንገላታለን ሲሉ አባታቸው ጾም ይፈታና እያለ ነው። ይኸው አቢባ ፈታለች። በቃ እንድትገደል ቤት ውስጥ ተፈርዶባት ያለች ልጅ ጠፍታ ፖሊስ ጣቢያ እጅ ሰጥታ እዚህ ጋር መጣ ተንበርክካ ቧንቧ ላይ ራሷን አንጠለጠለች። ለአንቺ መዲና ምን ይመስልሻል? ሌላ ህዝቡን ተዩ። እንደ ሀሳብ ሹፍ እንደ አድማጭ እንደ ራሴ በቦታው ከሌለሁኝ ትክክለኛ ፍርድ እኮ ነው። እዚህ ቦታ ላይ የተገደለችው ትክክለኛ ፍርድ ነው። እኔ በዚህ ቦታ ላይ እኔ ራሴ ያለው እንደ ሙባሪክ ማለት ነው። ከሞቱ በኋላ ያለውን አቢባት አናግርሽ። እቺ መዳም ገላት እናንተ ጋር ካመጣቻትም ንገሩን፣ እውነቱን። እናንተ ደግሞ ከገደላችኋት እውነቱን ንገሩን። መጨረሻ ላይ ያለውን ደግሞ ስለ ውክልና ምናምኑ የለችም። ለምንድን ነው እኔ እንዳለው የምትይው? አንቺ ራስሽ እኮ ሞታ ተንጠልጥላ እየሆነ እንጂ ያልሽው ስትሞታ አላየሽም። እሱ መልስ ሊሰጠው እኮ ነው። አሁን እኮ ሙቤ ቆያኛለ ስላለዋት በያ የለሽም ቦታው ላይ የምታውቂው ነገር እንደነገርሽን ከሆነ አንቺ ራስሽ ተጠርተሽ ነው ያሳይሽ። ለምንድነው እንደዛ የምትናገሪው? እና በቦታው ላይ እንዳለው አጥቢያ አይደለሽም፣ የለሽም። እሺ ትክክል። እሺ ወንድሜ፣ እነዚህ ልጆች እዚህ ቤት ውስጥ ከእሷ ጋር ምንም አይነት የቂም ጥላቻ የለባቸውም። ሲሊቪያ አለች። ሲሊቪያ አሁን ቢሮ ተጠርታ የወረደችው ስልክ እያናገርኩኝ የነበረው የእሷ ኬዝ ሲሊቪያ አለች፣ አልሄደችም። ሩማም እዚሁ ሳውዲ ውስጥ ነው ያለችው። ስራ ትግባ እንጂ የአሰሪውን አድራሻ ማውጣትና ሩማም ልታናገር ትችላለች። መጀመሪያ ስትሞት መጀመሪያ ላይ ያዩዋት። እሺ አንዴ መጀመሪያ ወይ ላይ ታዋን ትጠሪልናለሽ፣ ልጠይቃት እሷን አማርኛ ምችል ከሆነ። አዎ እሺ እናት ጥረት አማርኛ ትችያለሽ። ሹን አውረት አትፍሪ፣ ችግር የለም። በሁለተኛ ቋንቋ የሚያስተረጉምሽ ሰው ያስገቡልሻል። አማርኛ ካልቻልሽ አስተርጓሚ እናስገባለን። እዚህ ቤት ሁሉንም ቋንቋ ተናጋሪ ነው ያለው። ማታ ከአንድ ሰዓት በኋላ ስደውል ስልኳ ጠራልኝ። የአባይነሽ ሟቿ ስልክ። እሺ naasuudhaan kaasee innashin naa kaaftuni daarektiin dawwaleef maal taate eessa jirta jennaani mana sana isaanii iddoo tokkotti kilaasii tokko galanii jiru lubbuu koo baafachuuf jedheen mana qulleessuu jammareen baarriin banaa taanaan ba'ee hospitaala wayii seeneen poolisitti naa bilbilaa jedheen poolisoon hospitaala sana keessa namoonni hojjetan poolisitti naa bilbilanii naa waamanii naan jedhe እነሱ ተሰብስበው ሊገሉኝ አንድ ክፍል ውስጥ ተሰብስበው እየተነጋገሩ እያሉ አጋጣሚ በር ክፍት አግኝቼ ወጣውና ጠፋውና ሆስፒታል ውስጥ ገባሁ። ሆስፒታል አግኝቼ ገባውና በእናታቸው ለፖሊስ ደውሉልኝ ብዬ ለፖሊስ ደውሉና ጠሩልኝ
ጀግና እሷ ሟቿ ራሷ ጀግና ናት። ወላሂ የሚያግዛት አጣችን። ነፍሷን ለማዳን በጣም ጥራ ነበር፣ ግን በመጨረሻ ተገደለች። አጋዥ አጣች። እሺ እና ከና እና ሽንስልኪና ካፍቱ ኤሰ ጅርተ ጀዴናኒ አመርከ ከነዴ ወሪ ሆስፒታላ ፖሊሲት ብልብለኒ ናዋማኒ ፖሊሶኒ ዱፈኒ ነፉደኒ አሻራ አርከ ኮቲ ነከንሲሰኒ ነሚቸን ቢረ ጅሩት ብልብለኒ ዋማን ቢሮቲ ናንጀ ፖሊስ ጣቢያ ከገባው በኋላ ፖሊሶች ሆስፒታሎች ለፖሊስ ደውሎ ሲጠሩልኝ ፖሊሶች መጥቶ ወሰዱኝና ከዛ ቢሮ አሻራ ተቀበሉኝና የእጄን ለአሰሪዬ ደውሎ ጠሩት አለች ሟቿ። እሺ ነሚቺ ዱፌት ያኩማ ኢሳን ብልብለኒ ዱፌ ማል ጎቴ ጀናን ዳኢማ ሀጄፍቴ ባቴ ጀዴ አባም መናኒቲ ምን አደረገች ተብሎ ሲጠየቅ ሰውየው ልጄን ገላ ነው የወጣችው ብሎ ለፖሊስ ተናገረ። እሺ እንዴ ልጄን ገላ ነው የወጣችው ሲል እኮ ማስረጃ የሞተ ልጅ ያስፈልጋል። ኧረ እንደፈለጉ ነው የሚያደርጉት እናቴ በአሁኑ ሰዓት እነሱ። ልጄን መታ ሊል ይችላል እንጂ ልጄን ገላ። እሺ እሱ አረብኛ ስለማታውቅ መስሏት ይሆናል። ልጄን ደብድባ ነው የወጣችው ሊል ይችላል። ሰርቃ ነው የወጣችው። ገላ ካለ እኮ አስክሬን አምጣ ይባላል። እሺ አቺ ነመሲ አሻራ አርከ ኮቲ ነከንሲሰኒ አርክሺ ነጋዳ ኡፈተሺ ሻንጣሺ ፊ ፓስፖርትሺ ፊቲፍ ጀደኒኒ እጇ አይተናል፣ አሻራ ወስደናል። ልጅቷ ንጹህ ናት። ልብሷን ፓስፖርቷንና እቃዋን አምጣ አሉት። ኦኬ እሺ አማ ኢጆሌት ደበለሜራ ኢጆሌ ዲግደሚ ሰዲ ታኔ ጅራ ቦርሳን ኮና ዱፌ ፓስፖርቲ ኮፊደኒ ገሩ ነሚቸቹ መቱ ናሎሌቲ አከሚቲ አከሞሽኒ ወጋሸኒ ፊኖ ጀኒን ኢረቲ ሲሰይዲ አቺቲኒ ነቲ ከኡካናን ነራ ባሰኒ ኡፈተ ኮፈተሼ ኢሰ ነራ ዴቢሰኒ ዴሜ ኢጆሌ እዛው ራሱ ፖሊስ ጣቢያ ያለን ተነስቶብኝ ሰውየው ሊመታኝ ምናምን እዛ እንትን ብሎ እንዴ 5 ዓመት እዚህ ሀገር እንዳሰራ አስደርግባታለሁ ምናምን ብሎ እነሱ ፖሊሶች እንትን ብሎ ሸኙት። እሺ ከፖሊሶች ጋር ተጣልቶ ተከራክሮ ፖሊሶች ናቸው ዘመዶቿ ሴትዮ ብዬሻለሁ። እሺ 5 ዓመት እንዳትገባ አደርጋታለሁ እዚህ ሀገር ምናምን ብሎ አዎ እሺ ከ23 ከዛ በኋላ ከ23 ልጆች ጋር ተገናኝቻለሁ ቢሮ አለቻት። እሺ ቢሮም ደርሳ እያወራቻት ነው። አዳም መዲና ግን ትናንትና ያለችው 12 ልጆች ተሳስተካል ትርጉም መሰለኝ ነው እያሉ ነው። ቢሮ ጌሴ ነመሜ ቃወጂ ወለርጌራ ሲንጀት ቢሮ ቶንታኔ ፖሊሶቱ መተርከ ከነቴቲ ኢዶ ቶኮ ከንጅሩ ቢሮ ሺ ሰነቶን ታኔ ኢጆሌ አከሽ ተርከ ከነታን ነመ ዲግደም ይሰጥ። ኦኬ አዎ ተሳስቻለሁ። እዛው ቢሮ ሳይሆን ፖሊስ ጣቢያ 23 ሰው ጋራ እንደሷ እጅ የሰጡ ልጆች 23 ሰው ጋራ ተገናኝቻለሁ። እሺ ናንጀቴ አማ ኢንገልተሞ ሂኖጀተተ ብየ ከነ ናንጀኒ ፖሊሶኒ ነጋፈተኒ ናንጀ ፖሊሶች እዚህ ሀገር ትሰሪያለሽ ወይስ ትገቢያለሽ ብሎ ጠየቁን። እሺ ለኪ ብየ ኮንገለን ጀዴኒ ናንጀ አይ ወደ ሀገር እገባለሁ አልኳቸው። እሺ አቺኒ ዮኪኒ ብየን ገለጀናን ኢጆሌስ ዱረ ጅራን ከንጂ አለማ ከን ቶርቤ ሰዲ ከንጂ አንጅሩ አቲ ቶርቤ ሰዲ ሂንቱርታ አማ ፊንገልቱ ጀደኒ ደበሬ ሄገዳን ጅራ ነንገላ ደበሬ ዳንገልቱ ናን ጀደኒ ናን ጀደ ከአንቺ በፊት 3 ሳምንት 2 ሳምንት ምናምን የቆዩ ስላሉ እነሱ ገብቶ አንቺም ትገቢያለሽ ብሎኝ ጠብቃለሁ አልኩ። እሺ ለፖሊስ ጣቢያ ነው። አዎ ወደ ሀገር ልገባ። እሺ አኒሞ ስልኪሺ ከነ ጎደኛ ኮት ለማለት ታሰይ ጀደ ማቲ ዳኒሞ ዋን ረገየ ከና ማቲቲ ሂሜ አከቲ አርከ ከነዴራ ጀተ ጀደ ጋፋ ነመነኒ ማቲቲ አሰውቲ ኢሽን ጎደኛ ኮት አሶፍቲ አኒሞ ማቲዳን አከቲ አርከ ከነዴራ ነንገለ ጀተ ጀደ አመነ ታሰይ እናንጀ ዱሲሚ ረቲ ጩፍሲሰን
ኦቶ ጎደኛ ኮታ ሶፍቱ ሲሚረት ጩፍሲሰን እኔ ለቤተሰቦች ያገኘሁትን ኢንፎርሜሽን ተናግሬ እስከምመለስ እሷ ደግሞ ከጓደኛዬ ጋር እያወራች ነበር። እያወሩ ያሉ ሲሞን አዘጉባት። ጥሩ አሱመረዳ በቃ እዚሁ ቁሚ። ፎቶ ስንለጥፍ አንቺ ሳውዲ ስለምትኖሪ ችግር የሚያመጣ ከሆነ አንቺ ላይ እንቺ ሂጂ በቃ። ምንድነው ስሙ? ፓስወርዱን ልቀይረዋለሁ። በቃ አትመጣም አይደለ? ቀይሮ ፓስወርዱ። ታዲያ ስልኳን ከዘጋች ምን ማለት ነው? ትናንት ቀጥረናት ሳለ ነገር የሌለው ሰው እዚህ ቤት ስንት ነገር ሲጠራ ስንት የሞተ እንትን ሲባል ስንት ሌባ ነው ተብሎ መጥቶ ራሱ አንቺ ጂሺ ማሪ ያጠራ ሞልቷል። እቺ ለጠፍን ቢሮ ሰው አንቺ ለችግር እንዳይመጣ ሳውዲ ስለምን እቺ ገላታለች። እዚህ ጋር በፎቶ ላይ የምትመለከቷት ግለሰብ መዲና ሪከርድ አድርጉልኝ ወዶቼ። እዚህ ጋር በፎቶ ላይ የምትመለከቷት ግለሰብ መዲና ትባላለች። የምትኖረው በሳውዲ አረቢያ ነው። ቢሮ ነው የምትሰራው። አስተርጓሚም ደላላም ናት። ትናንትና እዚህ ነበረች። እየጠየቅናት ነበር ጥያቄዎች። በጥያቄዎች ስናፋጥጣት ወገቤን ደከመኝ፣ ዲስካ ያመኛል ምናምን ብላ ኒቃ ሚስት ነኝ ብላ ፊቷን አልከፈተችም ነበር። እንደዛም ሆኖ እኔ አምኛት ኒቃ ሚስትነቷን ሪስፔክት አድርጌ በኒቃም ብቻ በቪዲዮ እንድታወራ ፈቅደንላት ነበር። ዛሬ ስልኳን ዘግታ ኢሞ ላይ ብሎክ አድርጋን ጠፋች። እቺ ልጅ ለአባይነሽ ህይወት ተጠያቂ ናት። ሪከርድ አድርጉት። እስካልመጣሽ ድረስ ፎቶሽ አይነሳም። መዲና ስልክ መዝጋት መፍትሄ አይሆንም። የቀጥታዋንም ዘጋች። ዋትሳፕ ላይ ቮይስ እያደረኳት መልስም ኢሞ ላይ ብሎክ አደረገችው ሙባረክን። ትናንትና ኒቃ ሚስት ነኝ ስትል ኦኬ እኔ መኩ ኒቃሟን ትክፈት እያለ እየተከራከረ ነው። ይሄ ሃይማኖቷ ነው፣ ሪስፔክት እናድርግላት። እውነትም ኒቃ ሚስት አሁን አቡ ዳውድ እንዲመጡ አደርጋለሁ። ይምጡና የሚያውቁትን ነገር ይንገሩ። መዲና ቤተሰብ ያሉበት ቦታ ሁሉም 100% ተረጋግጧል። በጣም ጥሩ። የህግ አካል ይዞ ሊሄዱ እኔ ቤት ስንት ሺህ ሰው ይዤ ቁጭ ብያለሁ። ተረጋጉ አልኳቸው። እሺ እኔ ሂጄ ቤቴ ከፍቼ በኦሮምኛ ጀመርኩ። እናውቃለን ምናምን ብሎ ሁሉ ነገር ተዘጋጅቷል። ቤተሰቦቿ ላይ ለሚደርሰው ነገር ኃላፊነቱ የምትወስደው እሷ ናት። ኒቃቢስት ደግሞ አይደለችም። በጣም የሚገርምሽ ነገር ተረጋጋታ እንዳልሆነች ወላሂ አይደለችም። እዛ ያሉ ልጆች አንዷ በውስጥ መጣ እኔ አገናኝቻለሁ። አንዷ ልጅ አለች ከስራ ቦታ መዳም አልፈልግሽም ብላ አምጥታት ቋንቋ አታውቅም፣ ሌላ ነገር አይደለም፣ አረብኛ አታውቅም። ጀዝባ ሴትዮ ወላሂ ደፍታት አሉ አስወድቃት ደፍታት አንገቷ ላይ ቆሞ ገልሻለሁ ልጅቷን ማለት ነው። ደም በደም አድርጋ ስራዋ እኛም መቀጥቀጥ ነው። ስራ ለማስገባት ጉቦ 100 ሺህ ብር ከኔ በልጣለች። ለእኔ ለህይወቴም ለእኔ ዋስትና ካለኝ ሀቢባ ቤትም ሆነ አንተ ቤት መጥቼ እናገራለሁ። ማናት እዛ ያለች ልጅ እዛው ቢሮ ውስጥ ናት? አዎ። ወይስ ስራ መዳም ቤት ናት? ቆይ አይሆን ቢሮ ውስጥ ከሆነች ኃላፊነቱን ኮኬቲ ዱባዱ ኮኬቲ ማይኪ ራካሲ ዱባዱ ዮኪሞ ኤሪያን ኮኬቲ ማይኪ ራካሲ ዱባዱ ኮኬቲን ዱፍቲ መዳም ዋሜን ዱፍቲ ደቂቃ ሙራት ኮኬቲን ከን ጀቴ ቀርሺ ኩማ ዲባ tokko ከፈልቴ ጉቦ hojii galtee hojii galuudhaaf 100 kafalte ka jette mucattiin mana jirti moo mana hojii jirti? ዱፍቲ ኮኬቲን ሆጌቲ ሚቲ ያኔን ዱፍቲ ደቂቃ ሙራት ሰና ይጋል dafi jedhiin mana habiibaatii gaafatamaa 100 ሺህ ብር ጉቦ ነው የምትበላው አሉ እኮ። እቺ ልጅ ቢሮ ከሆነች ህይወቷን አደጋ ላይ መጣል አልፈልግም እኔ። መዳም ቤት ከሆነች ብቻ እንጂ ቢሮ ከሆነች በዛ ቢሮ ውስጥ ሆና ምንም ነገር እንድትል አልፈልግም። ምክንያቱም ስለ እንትና በጣም ተጨንቄያለሁ። አሁን እኔ ስለዚህችኛዋ ልጅ ስለ ወላይታዋ ልጅ በጣም የማይትሙት እንቅልፍ እያጣው ነው። የመዲና ስልክ ስለተዘጋ ስልኳን ስላላከችልኝ አሁን ትናንትና በቪዲዮ እያየናት እኛ ጥያቄ ስለጠየቅናት ብቻ ይችን ወላይታዋን ምን ሊያደርጓት እንደሚችሉ መረጃ እንዳታወጣ
በጣም ፈርቻለሁ። ስለዚህ መጀመሪያ ጤናዬ ትባላለች ወላይታዋ። እሷም ከዛ ቢሮ በሰላም መውጣቷ ማረጋገጥ አለብን። እቺም አሁን ምንም አይነት ነገር ለእኛ ከመስጠቷ በፊት ማንነቷ እንዳይታወቅ ላይቭ ላይ እንዳትመጣ መጀመሪያ እዛ ቢሮ ላይ በህግ ትጠየቅናል። ኦኬቲ ሙባረክ በየ ሙጨቲን ኩመ ዲበተ ኮላ ሶበን ዱባቲና ዱጋ መለሺ እሺ ሙጨቲን ኩመ ዲበተ ኮ ከፈልቴ ኮ ነው ጀገሉ ፊ ከኒ ሲን ከፈልቴ Hojii iddoo hojii jirti iddoo hojiitu jirtu birrii amma kana kaffaleessi gashee waan ta'eef birrii amma kana biiroodha gasheette garuu birrichi kan galee birrii akkaawunti ishee noormaali rasiitii isaa hunda isaa qabdi birrii kuma 100 Itoophiyaa irraa. Okay, isin mana hojii jirti moo mana biiroo jirti amma? Mana madaamii jirti. Isolaatti mana madaamii sana teessee dubbachuudhaaf. መዳም ቤትን ብትሆን ያስጠሯታል እንዴ? መዳም ቤትን ብትሆን ያስጠሯታል። Sodaatti rakkoo irra jirti amma sa'aatii kana yeroo. በጣም ይገርምሻል። ስራ ስትገቢ 100 ሺህ ብር ተከፍሎብሻል ብላት ለቢሮ 100 ሺህ ብር መክፈል ግዴታሽ ነው ተብላ ልጅቷ 100 ሺህ ብሩን የገባው የኢትዮጵያ አካውንቷ ላይ ነው። ወረቀት ላስመጣልሽ ይችላለሁ። እንደዚህ ነው ደረሰኛን የኢትዮጵያ አካውንቷን እፈልጓለሁ። ትላክልክና ትልክልኛል። አካውንቲ ረትገልጭ ተሰና ኑ ኤርጊ አመኮ ጌቲ ዋታቢላ ሰራፉሊ ና ኤርጊ አቢባላ ነ ረሃቡዬ አሁን እኔ በአጭሩ የምነግርሽ ነገር ያው እዚህ የህግ አካላትን መጥቷል። ቤተሰቦቿ ወለ እናቷ ወለ ወንድሟ ወለ ጅኒዋ ምናምኗ ህግ ቁጥጥር ስር ሊውሉ ነው። በኋላ አንቺ በቃ አልቀርብልሽ ብላለች አለ ነገ እንትን እንዳትረተው ማለችው ማፋን አውጥታ እንኳን የዘጋችው ነገ ወይ እየተመከረችው ነገር እያዘጋጀች ይሆናል ብዬ ነው እንጂ ማሰበው እንዴ ሙቤ ድምጿን ባሰማክ እኮ እያለቀሰች በአላህ በልጆችሽ በቁርአን ባለመነች ነገር የለም። ትናንትና ፎቶዋን እንዳለጥፍ ኒቃ ሚስት ነኝ ፎቶ እንዳታውጪ እንደው በልጆችሽ በአላህ በቁርአን በምን እያለቀሰችን የለመነች ቮይስም ሪከርድ አድርጊያታለሁ። ተደዋውለንም ቢሆን ቀድቻታለሁ እንዳትክድ። እኔ ከማንም በላይ ነው የማከብርሽ። ለእኔ እንደ አንድ ህግ አካል ነው ማይሽ። እዚህ ቤትም ደግሞ በመረጃና ትልቅ ሰው ትንሹ፣ ቄሱ፣ ሺኩ፣ አባቶቻችን እናቶቻችን እዚህ ይከታተሉሻል። የአንቺን ቤት ስም እንዲጠፋ አንፈልግም። በህግ ብኔት ችግር አለው ወይስ አንድ ቀን ብንሰጣት ማለት ነው? ቤተሰቦቿ ላይ ምን በማያውቁት ነገር ቤተሰቦቿ ላይ ችግር ከምንፈጠር እሷን አንድ ቀን ሰተናት። አሁን ኤምባሲ ልናስጠይቅ አይደል? እውነት ጉዳዩ ኤምባሲ ደርሷል አልደርሰም እኮ አብዲ ሊሄድልን ነው እኮ ኤምባሲ። ለአብዲ ሴት ሙባረክ ይቾክላል ምናምን የምትሉትን ለምንድን ነው ማልቾክለው? ንቀቷስ ስልክ መዝጋቷ ቀጠሮ ከአቢባ ጋር ይዛ ተነስታ ስልክ ዘጋች። ወዳው እጄ በኦሮምኛ ጀመርኩ። ቀጥታ ኢንፎርሜሽን መጣልኝ። ወዳው ያው ቤተሰቦች እንዳሉ መጡ። እኔ ሌላ ነገር ይጋደላሉ የሚል ወላሂ ልአዚም ስሜቱ ገብቼ ነጊ የሆነ ነገር ከተፈጠረ ሀቢባ ቤት የተጀመረ ነገር እንደዚህ ፍጻሜውን እንዳይባል እኔ ምንም ነገር በሰላም ነው መፍታት የምፈልገው። ማንም ሰው በእኛ ምክንያት ራሱ እንዲያጠፋ አልፈልግም። ማንም ሰው እንዲጠፋፋ አልፈልግም። ስለዚህ ቤተሰቦቿ ምንም በማያውቁት ነገር ጥሩ ቤተሰብ ባለጌ ልጅ ይወልዳል። አንዳንዴ ይገባካል። አንዳንዴ በጣም ጨዋ ቤተሰብ ሌባ፣ ነፍሰ ገዳይ ምናምን ልጅ ይወልዳል። እና እኔ ቤተሰብ በማያውቀው ነገር ቅድምም ኮመንት ላይ ቤተሰቦቿ ጋር ይካሄድ ቤተሰቦቿ እያዙ ምን አህያውን ፈርቶ ዳውላውን እሷ ሳውዲ ስለሆነች የሁለት ልጆች እናት ናት። ባህሏ ኢትዮጵያ ነው እና ልጆቿ እናቷ አባቷ እሷ በምትበላው ሙስና እሷ በምታደርገው የመዳም ቀሞስ ላይ ቤተሰቦቿ ምን አገባቸው? ይሄ ፌር አይደለም። እነሱ በማያውቁት ነገር እነሱ ማስደንገጥ መረበሽ ምናምን። ለእሷ አንድ ቀን እድል እንስጣት ተረጋግታ እንድትመጣ። ካለበለዛ በህጋዊ መንገድ እንዲህ ዝም ብሎ የሰው ቤት መሄድ ሳይሆን እኛም እንዳንጠይቅ በህጋዊ መንገድ በህግ ተጠይቀው ፖሊስ ይሄዳል ቤታቸው እንጂ ይሄ እንትን አይደለም። ገባክ? ዝም ብሎ አሁን ሰው አሁንም በህግ ነው። አሁንም በህግ አካል ነው። በህግ አካላት ነው። ማን ክስ መስርቶ ከምኔው? አሁን በአሁን ከምኔው? ወላሂ እንግዲህ በህግ ነው። ኖ ፖሊስ እኮ ያለ ወረቀት እኮ የሰው ቤት ዝም ብሎ ያለ ክስ እኮ ብድግ ብሎ መሄድ አይችልም። ቤተሰቦቿ ያሉት ሌላ ቦታ ከምኔው ቤተሰቦቿ ሄደው ከሰው ፖሊስ ይዘው ሊሄዱ አይደለም። ሁኔታውን ነግርሻለሁ እኔ። እሺ ብቻ ግን ህጋዊ ነገር ይሁን ሙቤ። ህጋዊ ነው። ይህ የማፊያ ስራ ነው። ያልፈልግም ህጋዊ ነገር። ኦኬ ገባክ? ህጋዊ ነገር ቤተሰቦቿ በስንት ሰዓት ፖሊስ ጋር ሄደው እንደዚህ ብላ አመልክተው ከፖሊስ ጋር ተያይዘው መሄድ እንጂ ዝም ብሎ የእንትን ነገር ተደርጎ በኋላ በህግ ያስጠይቃል። እኔ በእንደዚህ አይነት ነገር አልስማማም።
እሺ። ስለዚህ ህጋ ያልሆነ ነገር እንዳታደርግም ሙቤ። እሺ እሺ። አንድ ቀን ነገ ብንጠብቃት ብዬ እላለሁ። ለምን እሷም ወላሂ ስላወቁ ቦታዋ ምናምን ስላወቁ ደስ ብሏቸዋል። እሷ ቀርባ አንቺ ጋር ለኢትዮጵያ ህዝብ ያለውን ነገር ካላሳወቀች ወላሂ ሌላ ነገር ነው። ልጆቿ አደጋ ውስጥ ናቸው። ቤተሰቦች አደጋ ውስጥ ናቸው። ማስፈራሪያ ሳይሆን እውነቴን ነው የምነግርሽ። ያው አለሽ እዚህ ስር ወላሂ ቤተሰቦች አደጋ ላይ ናቸው። እኔ አያገባኝም። አሁን ተረጋጉ። ሀቢባን አናግሪያት። ቅድም ሄደን ሀቢባን እንደ ሰው አማክረን ድምፁኝ ብለን ነግረናል። ዛሬ ደግሞ በቆረጣ ሌላ ነገር ውስጥ ገብታችሁ ሌላ ነገር ከሚመጣ ሂጄ ለሀቢባ አማክሬ ተመልሼ ልምጣ ብዬ ነው የመጣሁት። ቤቴም ክፍት ነው። እነሱም እየሰሙ ነው። በህግ በኩል ይጀምሩ። ነገ እሷ መጣ ነገ እጇን ሰጣ ያለውን ሐቂቃ ሀዲያዋንም ልጅ ወላይታዋንም ልጅ አቅርባ ወደ ሀገር ትሸኝልን። ገባሽ? ይህን ነው እንጂ ያቺ